አሁን ደግሞ በመላ ኢትዮጵያ የኢድ ሰላት እንዴት ነበር የሚለውን ከተለያዩ ስፍራዎች ባገኟቸው ፎቶዎች ተመልሻለሁ። እስከ መጨረሻው ግን ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ተከታተሉኝ። የጀመርኩትም በሸሂዶቹ ከተማ ጎንደር ነው። የ1446ኛው የኢድ አል-አድሃ አረፋ በዓል በጎንደር ከተማ እጅግ ባማረና በደመቀ መልኩ እንደዚህ አክብረዋል። ይህን የህዝብ ማዕበል ተመልከቱት። ይሄ ደግሞ የ1446ኛው ኢድ አል-አድሃ አረፋ በዓል በአባ ጅፋር ሀገር ጅማ ከተማ ነው። እጅግ ባማረና በደመቀ መልኩ ተሰግዶ በሰላም ተጠናቋል። ይሄ የምትመለከቱት ደግሞ አፋር ኢትዮጵያ ነው። እጅግ ያማረና የደመቀ እጅግ በአንድነት የተሞላ የኢድ ሰላትን አከናውነው በሰላም ተጠናቋል። ማሻአላህ። ይሄ የምትመለከቱት ደግሞ የትግራይ ዋና ከተማ መቀለ ላይ ነው። እጅግ ያማረና የደመቀ ነበረ፣ በሰላምም ተጠናቋል። ማሻአላህ። ይሄ የምትመለከቱት ደግሞ በስልጤዋ ዋና ከተማ ወራቤ ላይ ነው። እዛም በአማረና እጅግ በጣም ብዙ ቁጥር ባለው ህዝብ የተሰገደ የኢድ ሰላት በሰላምና በአማረ በደመቀ መልኩ ተጠናቋል። ማሻአላህ። ይሄ ደግሞ ቅድም ቪዲዮ ሰርችላችሁ ነበረ። እጅግ በጣም ያማረና በጣም ብዙዎችን ያስደመመው የአዲስ አበባ የኢድ ሰላት ነው። የተለያዩ ቦታዎች ላይ ያሉ የኢድ ፎቶዎቹ ካላችሁ አሁንም ቢሆን አድርሱኝ፣ እዘግብላችኋለሁ። ማሻአላህ ገና እንበዛለን። አላሁ አክበር እያላችሁ ኮሜንቱን በተክቢራ አሸብርቁት። ቪዲዮን ግን ሁሉም ጋር መድረስ ስላለበት በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አደርሱት። ተመልከቱ። የዓለማችን ቁጥር አንዱ እግር ኳስ ተጫዋች CR7 ክርስቲያኖ ሮናልዶ ትላንት እጅግ በጣም ተጠባቂ በነበረው የዋንጫ ጨዋታ ላይ እጅግ እንግዳዊ የሆኑ ክስተቶች ተፈጥሯል። ብዙ ያለመድናቸውና ያልገመትናቸውን ነገሮች ሲያደርግ ነበረ። ያንን አቀርብላችኋለሁ። እስከ መጨረሻው ተከታተሉኝ። በዓለም ላይ በብዙዎች እጅግ በጣም በጉጉት ሲጠበቅ በነበረው በሚሊዮኖች ደግሞ በቀጥታ ስርጭት በተከታተሉት የዋንጫ ጨዋታ ፖርቹጋል ስፔን በምታደርገው የነበረው ጨዋታ ላይ CR7 ተጫውተዋል። በጨዋታውም ላይ አንድ ጎል አስቆጥሮ ነበረ። ታዲያ ወደ መጨረሻ አካባቢ ተቀይሮ ከወጣ በኋላ ሀገሩ ፖርቹጋል ያንን ወሳኝ ጨዋታ በተደጋጋሚ ካሜራውን እሱን ሲያሳይ እጅግ በሚያስገርም ሁኔታ ዱዓ እያደረገ ነበረ። ከላይ በቪዲዮ እንደምትመለከቱትና ፎቶዎቹም ላይ እንደምትመለከቷቸው ዱዓ እያደረገ ነበረ። ይሄ የዓለማችን ቁጥር አንዱ እግር ኳስ ተጫዋች CR7 ክርስቲያኖ ሮናልዶ ወደ ሳውዲ ሄዶ መጮት ከጀመረ በኋላ ብዙ እንግዳዊ ነገሮችን ተመልክተናል። የሆነ ነገር ማነቅ ሲፈልግ ማሻአላህ ነው የሚለው። ሰውን ሰላም ማለት ሲፈልግ አሰላሙ አለይኩም ነው የሚለው። ብዙ ጊዜ ኢስላማዊ አለባበሶችን ይለብሳል። ባህሪዎቹም እጅግ በጣም በሚያስገርም ሁኔታ ብዙ ለውጥ ታይተውበታል። እውነት ለመናገር ብዙዎቻችን ዓለም ላይ ያሉ ሙስሊሞች በአብዛኞቹ ይህን ሰው ይወዱታል። ምክንያቱ ደግሞ ለጭቆኖች ሁሌም ድምጽ ስለሚሆን፣ ለተራቡት ሁሌም ካለው ላይ ስለሚያካፍል፣ ለፓላስታይንም ጭምር ብዙ ጊዜ የወርቅ ጫማውን ሽጦ እንደረዳቸው ሁላችንም እናስታውሳለን። ፓላስታይን ብቻ ሳይሆን ሶሪያን በመጥፎ ሁኔታ ውስጥ በነበረች ሰዓት ድምጽ ሆኗቸው ነበረ። ታዲያ በብዙ አጋጣሚዎች በብዙ ምክንያቶች ይሄ ሰው ወደ እስልምና እንዲመጣ እንፈልጋለን። በአብዛኞቻችን ይወደዳል እና በዚህ አጋጣሚ የCR7 ደጋፊዎች እንኳን ደስ አላችሁ። ይሄ ሰው ወደ እስልምና እንዲመጣ ደግሞ ሁላችንም በዱዓ እንበርታ። አላህ ማንን ወዴት መውሰድ እንዳለበት ጠንቅቆ ያውቃልና ኢንሻአላህ መጨረሻውን ያሳምርለት። ይሄን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲህም ክርስቲያኑ ወገኖቼ ሰላም ብያለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። በድጋሚ ደግሞ ኢድ ሙባረክ ሞላ ሙስሊም ወንድሞች አባቶች ሁላችሁንም ብያለሁ ኢንሻአላህ። እና ዛሬ ደግሞ ብቅ ብያለሁ አልሐምዱሊላህ። እና ዱባዮች ጉዳችሁን አልሰማችሁም? ዝፍዝፍ እየተባላችሁ ነው። ወይኔ ብለው ደግሞ በመዳም ቅመም ገባ ማለት ነው። ቆይ ሰው የእውነቱን ብሎ ነው ወይስ አቀነብር ነው? እኔ በኮሜንት ላይ ንገሩኝ። በአላህ ይጃችኋለሁ። እኔ ግራ ገብቶኛል። ደግሞ የዱባይ ሴቶች የዱባይ ደግሞ ሰራተኞች ምን ይበሉክ? አገራቸውንም ራሳቸውንም በለወጡ ላይ ማለት ነው። ደግሞ ብላችሁ ዱባይ ያላችሁ ዝፍዝፍ እያላችሁ ተሳደባላችሁ። ስነ ስርዓት ያዙ ማለት ነው። እንግዲህ ዱባዮች ፈጣሪ ይርዳችሁ የኔ ወንዶች። እናንተ ዝፍዝፍ አይደላችሁም፣ ጀግኖች ናችሁ ማለት ነው። ወንዶችም ሴቶችም ጀግና ናችሁ። ወላሂ ዱባይ ላይ የሚሰሩ ወንዶች ራሱ በጣም ጀግና ናቸው ማለት ነው። አደንቃቸዋለሁ። እና በጣም ተናድጄ
በተባለው ነገር እየተናደርኩ ነው እና ጉዳችሁን አልሰማችሁ ከሆነ ያው ይዤላችሁ ብቅ ብያለሁ። እንግዲህ ዱባዮች አሉት እንግዲህ ምንም ማድረግ አልችልም ምን ያላልኩኝም ግን እኔም ዱባይ ነኝ የትም ሀገር በሆን ሁላችንም የመዳም ቅመም ነን ወንዶችም ሴቶችም። ስለዚህ እኛ ራሳችን ተኛን እንደ 71,000 አለባችሁ እያልክ ምን ትለምነን ዛሬ ደግሞ እናንተ ዝፍዝፍ ይባላል። ኧረ አይባልም ተው በህግ አምላክ እንዴ! ኧረ ጉድ እኔ ወላሂ ቪዲዮውን ጋብዛችኋለሁ። ለማንኛውም ለራሴ የገረመኝን ለእናንተም ይዤላችሁ መጥቻለሁ። እንግዲህ ወደ ቪዲዮ አሰላሙ አለይኩም ወራህመቱላሂ ጅልጥ ማለት ነው። አስረግጬ ነው የምነግርህ። ዱባይ የምትሄዱት ለስራ ነው ወይስ እዚህ ቦታ ሄዳችሁ ለመዘፍዘፍ? ለምን እዚህ ቦታ እየሄዳችሁ የምትዘፈዘፉት? ወይ አትዋኙ ወይ የሆነ ነገር አታደርጉ። እንደው ፍጥጥ ብላችሁ ውሃ ማየት ካማራችሁ ለምን ጣና ይኪዳችሁ አታው ማገራችሁ እንዳላችሁ ለምን እዛ አባይን እንግዲህ አገድብም እዚህ መጣ የምታፈጡ? ትናንትና ሂጂ የሆነ እግር ጥሎኝ አጋጣሚ ነው የሄድኩት። እኔ መሄድ አልፈልግም ግን ወደ 70 ምናምን ሺህ የሚሆን ኢትዮጵያ ኧረ ወይኔ አራታ ሰድቡን ሄዳችሁ አትዘፍዘፉ። እግርህን ዘር ሰበር ዜና ዓለም በሙሉ በጉጉት ሲከታተላት የነበረችው እነዛ 12 አክቲቪስቶችን ያዘችው ለጋዛ ነዋሪዎች ደግሞ መድኃኒትና ምግብን ጭና ስትሄድ የነበረችው ያቺ መርከብ መጨረሻዋ ታውቋል። በወራሪዋ እስራኤል የባህር ላይ ፖሊሶች በቁጥጥር ስር ያዋለ ሲሆን እነዚህ ጀግኖች ደግሞ ያሰቡበት ባይደርሱ ጋዛ ባይደርሱ እንኳን የሚሊዮኖችን ልብ ያሸነፉ እጅግ በጣም በጀግንነት የሚታወሱ እጅግ በጣም የብዙዎችን ልብ ያሸነፉ ሰዎች ናቸው። እነዚህን ጀግኖች ማን ይረሳል? እነዚህን ሰዎች የወራሪዋ እስራኤል ፖሊሶች ሙሉ ለሙሉ 12ቱን በቁጥጥር ስር ያዋለ ሲሆን ከዛ በኋላ በማህበራዊ ሚዲያ በጣም የእስራኤል ፖሊሶች እየተተቹ እየተኮነኑ ይገኛሉ። እቺ እስራኤል የምትባለው ሀገር በብዙ ተግባሮቿ በዓለም ዘንድ እየተጠላች ያለች ሀገር ሲሆን ይሄም ይቀጥላል። እነዚህ ጀግኖችን በኮሜንት የሆነ ነገር በሏቸው። የነዚህ ጀግኖች ታሪክ ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ በደንብ አዳርሱት። ይሄንን ቪዲዮ ሼር ካደረጋችሁልኝ ዱአ አደርግላችኋለሁ። እንደው አላህ ይሄንን ቪዲዮ ሼር ያደረገልኝ ሰው እንደው አላህ